የምሬ ነው እንዴ ልጅቷ እኮ ተሰባብራለች ሩታ እኮ አሁን በቃ ስብርብር ብላ ነገሮች ደክሟት በስልቹ የምታደርገውናለች ለምን ባንተ ምክንያት የምሬ ነው አሁን አካሏ እንዳለ ደክሟል ገብቷል ሰውነቷ ዝሏል እያንዳንዱ የምታወራው ነገር እንዳለ በመሰለቻቸት ነው ካንተ ጋር ይህ ሁሉ እስኪሆን ያደረከው አንተ ነህ ገብቷል ያንን አብርሃም ነው የምንፈልገው እኛ ከሄርሜላ በፊት የነበረው ለፍቅር የሚወርቀው ቤቱን በስነ ስርዓት የሚመራው ቢኒዬ እንግዲህ የሩትዬ ወንድም የሩትዬ ጠበቃ ማለት ነው በቪዲዮ ላይ የተነጋገረው ንግግሮች ማለት ነው የሚገርሙና የሚደንቁ ማርያምን የምሬ ነውና እሱ ብቻ ነው እውነት የገባው የትኛው ጥፋት እየታየው ያለው የአብርሃም ቤተሰቦች ራሱ አልገባቸውም የልጃቸው ጥፋት የልጃቸው ቆሻሽነት የልጃቸው ልክስክስነት የልጃቸው የሚያረገው ዝሙት ምንም አልገባው ማለት ነው ዝሙት እየሰራ ያለው አብርሃም ነው ሩት አይደለችም ይሄ በተደጋጋሚ ነገርናል እሷ አባሏ ዝሙት እንዳይሰራ እሱ ከሌላ ሴት ጋር እንደዚህ የሆነ ወደ እሷ እንዳይመጣ ነው ያደረገችው እንጂ ምንም ነገር ዝሙት የሚባል ነገር ሩት ያልሰራችም ይሄን ሁላችንም እናውቃለን አይደለ ታምናላችሁ እናንተ ሄርሜላ ደጋፊ ተብዮቹ ማለት ነው እና ቢኒዬ እንግዲህ የተናገረው ቡዜ ለምንድነው ሩቲን የምትናገራት ለምንድነው መጀመሪያ ወንድሟን ማታስካክለው አው እውነት ነው እኔ ብዙ ጊዜ ተናግሬያለሁ ለምንድነው ወንድማቸው ነው ወይስ ደግሞ ልጃቸው ሳያስካክሉ መጥቶ እዚህ ጋር ሩቲን የሚያስጨንቋት ብዬ ብዙ ጊዜ ተናግሬያለሁ ማለት ነው ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እኔ ውድና ወርቅ ሆናችሁ ቤተሰቦቼ ቢኒ እንግዲህ የሩቲ ጓደኛ ወንድሟ መከታው ማለት ነው ለውድ ጊዜ ለሷ የሚከራከር ውድ ጓደኛዋ ነው ወንድሟ ነው ማለት ነውና ተናግሯል አብርሃም የትም ተንዘላዝሎ ከሄርሜላ ጋር ይሁን ከሩቲም ከልጇ ጋር ይሁን ነው የምትሉት ምንድነው ሐሳባችሁ ብሏል አዎ ነውና ምንድነው ሐሳባችሁ እናንተ ለልጇን ግዴታ ማሳየት አለባት ምናምን የምትሉት ማለት ነው አዎ ልጇን የማየት መብት አለው ግን የማይበት መንገድ ደግሞ እንትን ሊወጣለት ይገባል ዝም ብሎ በፈለገው ሰዓት እዛ ሄዶ ከሷ ጋር እንደዛ እየሆነ የማየት መብት የለውም አሁን ለምሳሌ ፉፉ ነው አይታችሁት ከሆነ የፍቅር የልጅን አባት ማለት ነው እሱ በሳምንት ሁለቴ እንዲታይ ተፈቀደለት ልጁን ሁለቴ በሳምንት በስነ ስርዓት በቀጠሮ ቀን ሄዶ ያያል እንደ አብርሃም በየደቂቃው ሄዶ ግርግር አይፈጥር ማን ቤት ገባ ማን ቤት ወጣ አይልም አይመለከተውም በቃ ስለ ሩትዬ ቤት አይመለከተውም ቤት ተከራይቶ ነው ያላችሁ ብሯን እየከፈለች ነው የምትኖረው እቃ ማከፋፈል ይችላሉ ይሄ እቃ ያስፈልገኛል ካለ እቃውን ተከፋፍሎ መውሰድ ነው እንጂ እዚህ ቤት ማን ገባ እዚህ ቤት ማን ወጣ የማለት መብት የለውም ጭራሽ ማለት ነው ምክንያቱም ቤቱ የተገዛ አይደለም የቤት ክራይ ነው መቼም የበፊት የቤት ክራይ አይደለም እስካሁን ድረስ ያለችበት ሩት የራሷን ከፍላ ነው እየኖረች ያለችው ስለዚህ ቤቱን ራሷ ልትኖርበት ይገባል በቃ ተዋት ማትፈልጋት ከሆነ ከህይወቷ ውጣ ነው የምንለው